በህይወቴ እንደዚህ ቤተሰብ ፈተና የሆነብኝ ሰው የለም። ድጋሚ ትዕዛዙን ሰጥተው ለምን አልጨረሳችሁም? በአሁኑ በጥንቃቄ እናደርገዋለን። ኮማንደር ንግስት እንኳን ወደ ቤተ መንግስቴ በሰላም መጣሽ። ሰላም ነው? ሲመስለኝ ከኔ ጋር በደንብ መተዋወቁን አልፈለግሽውም። ይሄ ምንድን ነው? መደለያ ገንዘብ መሆኑ ነው? ትሰማኛለህ? እኔ ኮማንደር ንግስትን አላወከኝም ማለት ነው። በትንሹም ቢሆን ስላንቺ አውቃለሁ። እና ምን አለ? ሙሰኛ ፖሊስ ናት አለ? ትሰማኛለህ? እኔ እናንተ ከዚህ በኋላ የምንገናኘው አንተ በወንጀል ተይዘህ እጅህን ካቴና ያጠልቅልህ ብቻ። ስለኔ የሰማሹ መረጃ የተሳሳተ ይመስለኛል። በከተማዋ ደጋፊ አባት እየተባልክ እንደምትጠራ አሁንም ቢሆን ለሀገሬ ስንት ነገር የሰራው ሰው ነኝ። በዚህ ልክ ባታናግሪኝ ደስ ይለኛል። በነገራችን ላይ ወደ አንተ ከመምጣቴ በፊት የቀድሞ ኮማንደር እንዳልኩኝ እጁን በካቴና አስረው ይዘው ይመጣል። ካልሰማ ልንገርህ። በእውነት ለዚህ ፈጣንነትሽ ትልቅ ሽልማት ይገባሻል። ኮማንደር በሉህ እኮ ስልጣኑን ተጠቅሞ የስንት ሰው ህይወት ያበላሸ ሰው። ግን ደግሞ ጥያቄ ስጠይቀው ደጋግሞ የሚጠራ አንተን ስም ነው። ኮማንደር በሉህ ብቻ ሳይሆን ብዙዎች ስሜን በከንቱ ያጠፋል። ቤተሰቡን የሚመራና በጣም ብዙ ገንዘብ ያገኘው በአንተ ገንዘብ እንደሆነ ነግሮኛል። ግን ለምን ነበር ገንዘብ መስጠት? ማዝነቡ እንኳን ከደግነት የመነጨ ነው። ሰው ታሞበት ራሱ ረድቼው አውቃለሁ። ለዛ ምንም ማስረጃ የለውም አይደል? እውነት ለመናገር እኔ በትንሹ ማስረጃ ይናልቻለሁ። ገና የበልሁን ወንበር እንዲያስቡ ነበር ከአንተ መደል ላይ የደረሰ። ያው ደህንነታችንን የምትጠብቁልን እናንተ አይደላችሁ? በተለይ እኛ ባለ ሀብቶች ለእናንተ ምንም ብናደርግላችሁ ቢያንስ ነው እንጂ እኮ አይበዛም። መንግስት የሚከፍለን ደሞዝ ስላለ ለሱ ምንም አታስብ። ኮማንደር፣ መንግስት የሚከፍላችሁ ደሞዝ የእኛን ጫማ ማስጠረጊያ እንኳን ማትሆን እውነት አሁን ለቤተሰቦቻችሁ በቂ ነው? ለዛም ነበር እኮ ገንዘቡን የላኩልሽ። እንደ በልሁ ቤተሰብ የታመመ ብለሽ ወደ እኔ እንዳትመጪ። እኔ የምታናግርበትን መንገድ እያሰብክ አቶ ተፈራ፣ ሁልጊዜ አይኔ አንተ ላይ ነው። እሺ እመነኝ፣ በቅርቡ ሁሉን ነገር አጋልጬ ለፍርድ እቀርባለሁ። ተፈራ ባዘጋጀው አስፈሪና አደገኛ ወጥመድ ፋኑኤልን ለማንበርከክ የሚያስችለውን ቪዲዮ ተጠቅሞ የፋኑኤል ጭንቅላት ውስጥ በቀላሉ መግባት ችሏል። ፋኑኤል አምራንን ከክስና ከእስር ቤት ለማዳን ሲል የራሱን የሕክምና ባለሙያነት በመጠቀም ህገወጥ የሰዎች ቀዶ ጥገና እንዲያደርግለት በግድ አስጨንቆ ይዞታል። ፋኑኤል የሙያ መሐላውን የሚያጎድፍና ሰዎችን ለሞት የሚዳርግ አጸያፊ ተግባር ውስጥ እንዲገባ መገደዱ ከመቼውም ጊዜ በላይ ጭንቀት ፈጥሮበታል። ፋኑኤል የፍቅረኛውን ነጻነት ለማስጠበቅ ሲል የሕክምና ሙያውን ወደ ወንጀል መሳሪያነት ለመቀየር የሚያስገድድ አሰቃቂ የህሊና ፈተና ውስጥ ተዘፍቋል። በሌላ በኩል አምራን በፈጸመችው ግፍ ህሊናዋ ክፉኛ ተሰባብሮ ሳለ የፍቅረኛዋ ፋኑኤል እጅ በዚሁ ወንጀልና በህገወጥ ቀዶ ጥገና እንዲረክስ ፈጽሞ አልፈለገችም። አምራን ፋኑኤልን አጥብቃ ለመነችው። እኔን ለማዳን ስትል ይህን አረመናዊ ወንጀል ፈጽሞ አትቀላቀል። ተፈራ ቪዲዮውን ለፖሊሶች ሰጠም አልሰጠም መታሰሪያ አይቀርም። ምክንያቱም ሳልፈልግም ቢሆን አንዴ የሰው ህይወት አጥፍቻለሁ። ስለዚህ እባክህ ከተፈራ ራቅ ብላ ትለዋለች። ፋኑኤል የአምራንን አይኖች በእንባና በጭንቀት ተውጠው እያየ ፍቅረኛው አምራንን ለጨካኙ ተፈራ ሰጥቶ ዝም ማለት ከብዶታል። በሙያውና በህሊናው መካከል ተጨፍልቆ የሚወጣበትን መውጫ መንገድ በማጣት ከነናሆም ጋር ተፈራን በግልጽ ፊት ለፊት ለመጋፈጥ ይወስናል። ፋኑኤል፣ ሲምባና ናሆም በአንድ ጠረጴዛ ዙሪያ በመሰባሰብ ስለተፈራ ሴራና ምን ማድረግ እንዳለባቸው ይወያያሉ። ፋኑኤል በከፍተኛ ጭንቀት ተወጥሮ አሁን ምን ማድረግ እንዳለብኝ እንኳን በአግባቡ መወሰን የማልችልበት ትልቅ ችግር ውስጥ ገብቻለሁ ብሎ ይላል። ሲምባም ዶክተር የአምራን ጉዳይ ነው አይደል? መቼም አይነ እያየ የተፈራን ፍላጎት አትፈጽምለትም አይደል ብሎ ይለዋል። ችግሩ ከአቅሙ በላይ የሆነበት ፋኑኤል ቆይ አንተ ብትሆን ምን ታደርጋለህ? አያድርገውና ዳጊ ቢሆን ሳይፈልግ የሰው ህይወት ያጠፋው ምን ታደርጋለህ ብሎ ይለዋል። ሲምባም ትንሽ ተረጋግቶ ለማሰብ እየሞከረ ይገባኛል ዶክተር፣ ባንተ ቦታ እስካልሆንኩ መፍረዱ ከባድ ነው ብሎ ሲል ስለዚህ ያለው አንድ አማራጭ ብቻ ነው፣ ይህን የተረገመ አረመኔ ሰውዬ ፊት ለፊት መጋፈጥ ነው ብሎ ይላል። የዶክተር ፋኑኤልን ምሬትና ንዴት ያስተዋለው ናሆምም ዶክተር በአሁኑ በጣም ያመረርክ ትመስላለህ ብሎ ይለዋል። ፋኑኤልም እድሜ ለአምራን አሁንማ
ሳልወድ ገብቼበታለሁ። ጉዳዩ በህግ የሚያልቅ ቢሆን ደስ ይለኝ ነበር። ነገር ግን ህግ በአሁኑ ሰዓት ለአረመኔዎችና ለክፉዎች አድልታለች። ያለኝ ብቸኛ አማራጭ ከናንተ ጋር መቀላቀል ነው ብሎ ይለዋል። ናሆምም ልክ ነህ ዶክተር፣ እረዳሃለሁ። ነገር ግን ከሱ ጋር ፊት ለፊት መጋፈጥ ጥሩ አይመስለኝም። ሰውየው ከምናስበው በላይ እጁ በጣም ረጅምና በዛ ላይ እኛ የሆነ ነገር ባደረገን ቁጥር በእጥፍ ነው የሚመልስልን ብሎ ይለዋል። ተፈራ ፋኑኤልን ማስገደድና ማስፈራራቱ ያበሳጫት አምራን ፋኑኤል በእሷ ምክንያት ብቻ ህይወቱ ሊበላሽና በህገወጥ የሰዎች ቀዶ ጥገና ወጥመድ ውስጥ ሊገባ መቃረቡን ስትረዳ አምራን ሁሉንም ፍርሃቷን ዋጥ አድርጋ በድጋሚ ወደ ተፈራ ቤት በቁጣና በቁርጠኝነት ተነስታ ትሄዳለች። በቀጥታም ወደ ተፈራ ቤት በመግባት ፊት ለፊቱ ትቆምና ፋኑኤልን ማስፈራራቱና በወንጀል ወጥመድ ውስጥ መክተቱን እንዲያቆም በንዴት እየጮኸች ለምን ፋኑኤልን አትተውም? ከኔ ጋር እንደጀመርክ ከኔ ጋር ጨርስ በማለት የራሷን መስዋዕትነት በመቀበል ፍቅረኛዋ ፋኑኤልን እንዲተወው በጥብቅ ታስጠነቅቀዋለች። ተፈራ ግን የአምራንን ጩኸትና እንባ ፈጽሞ እንደ ዕቃ በመቁጠር በንቀትና በፌዝ የተሞላ ቀዝቃዛ እይታ እየተመለከታት ካንቺ ጋር እኮ የጨረስን መሰለኝ ብሎ ይላታል። አምራንም በእልህና በንዴት እየተንጨረጨረች ትሰማኛለህ? ከመወዳቸው ሰዎችና ከቤተሰቦቼ የማትርቅ ከሆነ እኔ ራሴው ነኝ የማጠፋ ብላ ስትል ተፈራ በንዴትና በንቀት ተሞልቶ መላ አካላቷ እየተንቀጠቀጠ የነበረችው አምራን ላይ የሚያቃጥል ኃይለኛ ጥፊ ያሳርፍባታል። ጥፊውን አሳርፎባት ካበቃ በኋላ በንዴት ድምጽ ትሰሚኛለሽ? ዶክተር ፋኑኤልን ስለምፈልገው እንጂ ለእንዳንቺ አይነቷ ቢምቢ ቦታ የምሰጥ ሰው አይደለሁም በማለት በከፍተኛ ትዕቢት ያዋርዳታል። ነገር ግን አምራን ተፈራ ባሳረፈባት ጥፊና በሰነዘረው የንቀት ቃል አልተንበረከከችም። ይልቁንም በልቧ ውስጥ ባለው የህሊና ቁስልና በብርቱ ቁጣ ተሞልታ እንባዋን ዋጥ አድርጋ አይኖቿ ውስጥ እሳት እየጨሰ ቀናትልና ትሰማኛለህ? ይህ የተደበቀ ማንነትህ አንድ ቀን መጋለጡ አይቀርም ብላ ትለዋለች። ተፈራም የአምራንን ቁጣና ዛቻ ከምንም ሳይቆጥረው በንቀት እየተመለከታት ይልቅ ዶክተር ፋኑኤል ማታ ለስራ ስለምፈልገው እንዲመጣ ንገሪው በማለት የእቅዱን ሌላኛውን ገጽታ በግልጽ ያዛታል። በአምራን ላይ የደረሰውን አሰቃቂ በደል የተፈራን እብሪትና የፋኑኤልን ማስፈራሪያ እያዩ ዝም ብሎ መታገስ ፈጽሞ ያቃታቸው ናሆም ሲምባና ላይኩን እርምጃ ለመውሰድ ተፈራ ከቤቱ የሚወጣበትን ሰዓት መጠባበቅ ይጀምራሉ። ተፈራም ከግል ሹፌሩ ጋር በመሆን ከግቢው ወጥቶ በቅንጦት መኪናው ጉዞ ይጀምራል። በቁጥጥር ስር አውያቸዋለሁ ብሎ ባመናቸው በአምራንና በፋኑኤል ላይ የነበረው ትዕቢት ሳይበርድ ከቤቱ ብዙም ሳይርቅ ያልጠበቀው ነገር ይገጥመዋል። ላይኩን ሲምባና ናሆም ተፈራ የሚጓዝበትን መንገድ አስቀድመው በመከታተል መኪናው ከሚሄድበት አቅጣጫ በድንገት በመጥለፍ እንዲቆም ያስገድዱታል። በዚህ መሃል ሹፌሩ ፍሬኑን በድንገት ሲይዝ ተፈራ በመኪናው ውስጥ ሆኖ ምን ሆነሃል? እያየን ዳ እንጂ ብሎ ቀና ሲል በመኪናው የፊት ለፊት መስታወት አሳልፎ ላይኩን መሳሪያ ይዞ መሃል መንገድ ላይ ቆሟል። ተፈራም ምንም እንዳልተፈጠረ ከመኪናው በመውረድ ህግ ባለበት ሀገር ያውን በጠራራ ፀሐይ መሳሪያ ታጥቆ መዞር ላንተም ሆነ ለቤተሰቦች ወንጀል እንደሆነ አታውቅም ብሎ ይለዋል። ላይኩንም በንዴት ገንፈል እያለ ህግ ባለበት ሀገር መሰለኝ አንተ ሰዎችን ስትገልና የህፃናትን ህይወት ስታበላሽ ይኖርከው ብሎ ይለዋል። ተፈራም አትሳሳት፣ እኔ ተፈራ የብዙ ህፃናት ነፍስ እንዳተረፍኩ ብዙ ህዝብ የሚመሰክርልኝ ሰው ነኝ ብሎ ይለዋል። በዚህ መሃል ሲምባ ቀበል ብሎ እኮ በሚሊዮን እየከፈልካቸው በሚዲያ የምታሰራቸው ናቸው ያንተ ምስክሮች ብሎ ይለውና በያዘው መሳሪያ ሰደፍ ይመተዋል። ተፈራም ባረፈበት ዱላ ይወድቃል። ወዲያውኑ አንስተው ይዘውት ይሄዱና በባዶ ክፍል ውስጥ ያስሩታል። ላይኩንም በንዴት አብቅቶልሃል ተፈራ፣ አየህ አይደል ለስርዓት አልገዛ ያለ ሰው በጉልበት እንዴት እንደሚገዛ ብሎ ይለዋል። ተፈራም ከት ብሎ ይስቅና እቺን ቀን እንዳትረሷት ስቃያችሁን ነው ማበዛው ብሎ ይላቸዋል። ናሆምን በንዴት አሁንም እጃችን ውስጥ ሆነ ታናፋለህ እንዴ? ስማ አሁኑኑ የአምራንን ቪዲዮ ታጠፋለህ፣ ካልሆነ ግን እዚሁ አንቄ ነው የምገልህ ብሎ ይለዋል። ተፈራም የንቀት ፈገግታውን ፈገግ እያለ ተው እንጂ ትንሹ ብሎ ያፌዝበታል። በዚህ መሃል የላይኩን ስልክ ይጠራል። ተፈራ ከጠበቁትና ከገመቱት በላይ እጅግ አደገኛና የተደበቀ መረብ ያለው ጨካኝ ሰው ነበር። ላይኩን በጥርጣሬና በውጥረት ተውጦ ስልኩን አንስቶ ጆሮ ላይ ያደርገዋል። ከስልኩ በሌላኛው ጫፍ የተሰማው ድምጽ የተፈራ ጋርድ ከሆኑት አንዱ ነበር። በዛቻና በማስፈራሪያ ድምጽ የገባችሁበትን ጨዋታ አትችሉትም፣ ተፈራን አሁኑን የማትለቁት ከሆነ ብሎ ተደብድቦና ታስሮ ያለውን የተሰማን ድምጽ ያሰማውና እዚሁ አሰቃይቼ ነው የምገለው ብሎ ይለዋል። በዚህ ጊዜ ላይኩን በጣም ይደናገጣል። እሺ ግን ተሰማን ምንም እንዳታደርገው እባክህ እንዳትጎዳው ብሎ ይለዋል። በዚህ ያልተጠበቀ አዙሪት ተፈራን ለመያዝ የዘረጉት ወጥመድ በራሳቸው ላይ ተገልብጦ የቅርብ ጓደኛው ተሰማ ህይወት በሞት አደጋ ውስጥ መውደቁ ይበልጥ አስፈራው። ላይኩን ተፈራን መልቀቅ ይሁን ምን ማድረግ እንዳለበት ግራ ተጋባ። ተፈራም የላይኩንን መደናገጥ ከፊቱ ላይ ሲያይ በውስጡ የነበረው ትዕቢት እጥፍ ድርብ ሆኖ ለዚች ነበር ይህን ሁሉ ነገር የለፋችሁት ብሎ በፌዝና በቀዘቀዘ ፈገግታ ይነግራቸዋል።
በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።